ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች +251ን ያስቀደማችሁ 974 75 6421 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጉግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላት ንባብ ይሆናል። ዛሬ እዚህ ጋር የምታዩዋቸው እነዚህን ቃላቶችን ከመጀመሪያው ጀምሬ እስከ መጨረሻ ያሉትን እያነበብሁ አሳያችኋለሁ። ዛሬ ይዤላችሁ የመጣው ቃላት እነዚህ ድርብ ቃላት ይባላሉ። ድርብ ቃላት ምንድነው? ሁለትና ከዚያም በላይ የሆኑ ቃላቶች በአንድ ትርጉም የሚነበቡ ሁለት ቃላቶች ናቸው። እዚህ ጋር አሁን ሁለት ቃላቶች፣ ነገር ግን እነዚህ ሁለቱ ቃላቶች በአንድ ላይ እንዴት እንደሚነበቡ ዛሬ እናያለን ማለት ነው። መጀመሪያ ከዚህ ጋር በቢጫው ቃሉ ስንጀምር የአማርኛ ድርብ ቃላት ይላል። የአማርኛ ድርብ ቃላት። እሺ፣ ከዚህ ጋር ምን ይላል? ህገ ይላል። ህገ መንግስት ምን ይላል? ህገ መንግስት። አሁን እዚህ ጋር ህገ መንግስት ስንል ሁለት ቃላቶች አሉ። የመጀመሪያው ህግ አለ፣ መንግስት አለ። ይህን በአንድ ላይ ስናነበው ምን ብለን እናነባዋለን? ህገ መንግስት። ህገ መንግስት። ህ ማለት ስድስተኛ የሀ ቤተሰብ፣ ገ የመጀመሪያ፣ መ የመጀመሪያ፣ ን ስድስተኛ የነ ቤተሰብ፣ ግ ስድስተኛ የገ ቤተሰብ፣ ስ ስድስተኛ የሰ ቤተሰብ እና ት ደግሞ ስድስተኛ የተ ቤተሰብ። እነዚህ ስናነባቸው ህገ መንግስት ብለን እናነባዋለን። እዚህ ጋር አሁን ድርብ ቃል ያልነው ለምንለው ሁለት ቃላቶች አሉ፣ ህግና መንግስት አለ። ይህን በአንድ ላይ ስናደርገው ህገ መንግስት፣ ህገ መንግስት ይላል። እሺ፣ ቀጣዩ ደግሞ ከዚህ ጋር ቤተ ይላል። ቤተ መንግስት። እዚህ ጋር ተመሳሳይ ነው። ቤተ መንግስት። አሁን ቤተ መንግስት ለማለትም የመጀመሪያው ቤተ የሚል አለ፣ ከዚያ መንግስት አለ። መንግስት ራሱን ችሎ አንድ ቃል ነው። ቤተ የሚለውም ደግሞ አንድ ቃል ነው። ቤትና መንግስት በአንድ ላይ ሲሆን ቤተ መንግስት፣ ቤተ መንግስት። እሺ፣ ከዚህ ጋር ብረት ድስት ምን ይላል? ብረት ድስት። በአንድ ላይ ሲነበብ ብረት ድስት። አሁን ይህ ምንድነው? አንድ ቃል ነው። አንድ ትርጉም ያለው አንድ ነገር ይሰጠናል ማለት ነው። ግን ለምሳሌ እነን ከፋፍለን ብንረዳው ብረት የራሱን ብናየው አንድ ራሱን የቻለ ትርጉም አለው። ድስት የሚለውም አንድ ራሱን የቻለ ትርጉም አለው። ነገር ግን በአንድ ግን ስናነበውም አንድ ቃል ይሰጠናል። ምን የሚል? ብረት ድስት የሚል። ብረት ድስት። ይህ ምን ይባላል? ድርብ ቃል፣ ብረት ድስት። እሺ፣ ከዚህ ጋር ትምህርት ቤት ይላል። አሁን ትምህርት ቤት ለማለትም ሁለት ቃላቶች ተጠቀምን። መጀመሪያ ትምህርት የሚል አለ፣ ከዚያ ቤት አለ። በአንድ ላይ ስናነበው ትምህርት ቤት ስንልም አሁንም አንድ ቃል ይሆናል። አንድ ደግሞ ድርብ ቃል ይሆናል። አሁን ትምህርት የሚለው ከተጀመረ እስከዚህ ያለው ስድስተኛ የተ ቤተሰብ፣ የመ የሀ የረ እና የተ ቤተሰብ ስድስተኛ ናቸው። ቤት ስንል ደግሞ ቤ ማለት አምስተኛ የበ ቤተሰብ እና ስድስተኛ የተ ቤተሰብ ት ቤት። ትምህርት ቤት፣ ትምህርት ቤት። እሺ፣ ከዚህ ጋር ፍርድ ቤት ምን ይላል? ፍርድ ቤት፣ ፍርድ ቤት። ፍ የፈ ቤተሰብ ስድስተኛ፣ ር የረ ቤተሰብ ስድስተኛ፣ ድ የደ ቤተሰብ ስድስተኛ፣ ፍርድ ይላል። ከዚያ ቤት በአንድ ላይ ፍርድ ቤት። አሁን ፍርድ የሚል አንድ ቃል አለ፣ ቤት የሚል አንድ ቃል አለ። በአንድ ላይ ሲሆን ደግሞ ፍርድ ቤት ይላል። ፍርድ ቤት ሲል አሁንም ድርብ ቃል የሆነ አንድ ትርጉም ያለው ነገር ይሰጠናል ማለት ነው። ፍርድ ቤት። እሺ፣ ቀጥሎ ደግሞ ከዚህ ጋር ስነ ይላል። ስነ ምግባር ምን ይላል? ስነ ምግባር። አሁንም ስነ ምግባር ስንል ስነ ይላል መጀመሪያ
የሰ ቤተሰብ ስድስተኛ ስ ነች። ነ ደግሞ የመጀመሪያ ፊደል ስነ። ምግባር ለማለት ም የመ ቤተሰብ ስድስተኛ፣ ግ የገ ቤተሰብ ስድስተኛ፣ ባ የበ ቤተሰብ አራተኛ እና ር ደግሞ የረ ቤተሰብ ስድስተኛ ምግባር። በአንድ ላይ ስነ ምግባር፣ ስነ ምግባር። ከዚህ ጋር ደግሞ ስነ ስርዓት፣ ስርዓት። አሁንም እዚህ ጋር ሁለት አሉ። ስነ የሚል አለ፣ ስርዓት አለ። በአንድ ላይ ስነ ስርዓት፣ ስነ ስርዓት ይላል። እሺ ከዚህ ጋር ደግሞ ጤና፣ ጤና ጤ የጠ ቤተሰብ አምስተኛ እና ና ደግሞ የነ ቤተሰብ አራተኛ ጤና። ጣቢያ፣ ጣቢያ ጣ የጠ ቤተሰብ አራተኛ፣ ቢ የበ ቤተሰብ ሶስተኛ እና ያ ደግሞ የቤተሰብ አራተኛ ጣቢያ። በአንድ ላይ ጤና ጣቢያ አንድ ቃል ይሰጠናል። ጤና ጣቢያ። እሺ ከዚህ ጋር ርዕሰ፣ 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 መምህር፣ መምህር። ምን ይላል? ርዕሰ መምህር። ርዕሰ ስንል ር የረ ቤተሰብ ስድስተኛ፣ እ የአ ቤተሰብ ስድስተኛ፣ ሰ የመጀመሪያ ርዕሰ ይላል። ከዛ መ የመጀመሪያ፣ ን ስድስተኛ የመ ቤተሰብ፣ ህ ስድስተኛ የሀ ቤተሰብ እና ር ደግሞ ስድስተኛ የረ ቤተሰብ መምህር። በአንድ ላይ ርዕሰ መምህር፣ ርዕሰ መምህር ይላል። ቀጣዩ ደግሞ ከዚህ ጋር አረፍተ፣ አረፍተ አ የአ ቤተሰብ አራተኛ፣ ረ የመጀመሪያ፣ ፍ የፈ ቤተሰብ ስድስተኛ እና ተ የመጀመሪያ አረፍተ ይላል። ከዚያ ነገር፣ ነ የመጀመሪያ፣ ገ የመጀመሪያ፣ ር ስድስተኛ የረ ቤተሰብ ነገር። በአንድ ላይ ስናነበው አረፍተ ነገር፣ አረፍተ ነገር። ከዚህ ጋር ስነ፣ 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 ዜጋ፣ ዜጋ ስ የሰ ቤተሰብ ስድስተኛ፣ ነ የመጀመሪያ ስነ፣ ዜ የዘ ቤተሰብ አምስተኛ እና ጋ ደግሞ የገ ቤተሰብ አራተኛ ዜጋ፣ ስነ ዜጋ። በአንድ ላይ ስናነበው ስነ ዜጋ። እሺ ከዚህ ጋር ደግሞ ግብረ፣ ግብረ ግ የገ ቤተሰብ ስድስተኛ፣ ብ የበ ቤተሰብ ስድስተኛ እና ረ የመጀመሪያ ግብረ፣ ገብ፣ ገብ ገ የመጀመሪያ፣ ብ ስድስተኛ የበ ቤተሰብ በአንድ ላይ ግብረ ገብ፣ ግብረ ገብ። ከዚህ ጋር ደግሞ ህገ፣ 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 ደንብ፣ ደንብ ህገ ደንብ፣ ህገ ደንብ። ህ የሀ ቤተሰብ ስድስተኛ፣ ገ የመጀመሪያ ህገ ይላል። ደንብ ለማለት ደግሞ ደ የመጀመሪያ፣ ን ስድስተኛ የነ ቤተሰብ እና ብ ደግሞ ስድስተኛ የበ ቤተሰብ ደንብ። በአንድ ላይ ምን ይላል? ህገ ደንብ፣ ህገ ደንብ። እሺ የመጨረሻው ደግሞ ከዚህ ጋር ስርዓተ፣ 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 ነጥብ፣ ነጥብ ስርዓተ ነጥብ፣ ስርዓተ ነጥብ። ስ የሰ ቤተሰብ ስድስተኛ፣ ር የረ ቤተሰብ ስድስተኛ፣ አ የመጀመሪያ፣ ተ የመጀመሪያ ስርዓተ ይላል። ከዚያ ነ የመጀመሪያ፣ ጥ የጠ ቤተሰብ ስድስተኛ እና ብ ደግሞ የበ ቤተሰብ ስድስተኛ ነጥብ። በአንድ ላይ ስርዓተ ነጥብ፣ ስርዓተ ነጥብ ይላል። እሺ እንግዲህ ለዛሬ ትምህርት ይዤላችሁ የመጣሁት እነዚህ ድርብ ቃላት የሚባሉት ናቸው። ብዙ ጊዜ እነዚህን ቃላቶች አሁን ጀማሪ ከሆናችሁ ምንድነው የሚፈጠረው? ነጣጥሎ ማንበብ ነገር ይፈጠራል። አሁን ለምሳሌ አሁን እዚህ ጋር ቤተ መንግስት ስንል ቤተን የራሱ ይነበባል፣ መንግስት የራሱን ካረጋችሁት ሁለት የተለያየ ትርጉም ያለው ነገር ሊሰጣችሁ ይችላል። ለምሳሌ እዚህ ጋር ጤና ጣቢያ፣ አሁን ጤና ጣቢያ የሚለው አንድ ተቋም ነው። ነገር ግን የራሱ የምታስቡት ጤና የሚል አለ፣ እዚያ ጣቢያ አለ። ይህ ለያይታችሁ ደግሞ ካነበባችሁት የተለያየ ነገር ሊሰጣችሁ ሌላ የሆነ ትርጉም ሊሰጣችሁ ይችላል። ስለዚህ በጥንቃቄ እነዚህ ነገሮችን መለማመድ፣ ድርብ ቃላቶች የሚባሉን እነማን ናቸው፣ እንዴት ነው የሚነበቡት የሚሉት ነገር መለማመድ ያስፈልጋል ማለት ነው። ልክ እንደዚህ አይነት ድርብ ቃላቶች ካገኛችሁ በአንድ ላይ ማንበብ። ለምሳሌ ጤና ጣቢያ በአንድ ሰብሰብ አድርጋችሁ አንድ ቃል አድርጋችሁ ማንበብ። ርዕሰ መምህር፣ አረፍተ ነገር፣ ስነ ዜጋ እንደዚህ እያደረጋችሁ ሰብሰብ እያደረጋችሁ በአንድ ትርጉም ያለው ነገር ሊሰጣችሁ አድርጋችሁ ማንበብ ያስፈልጋል ማለት ነው። እንግዲህ ለዛሬ ትምህርት ይዤላችሁ የመጣሁትኝ ይሄን ይመስላል። በቀጣይ ደግሞ በሌሎች ቪዲዮዎች በዋናነት አማርኛ፣ እንግሊዘኛ እና አንዳንዴ ደግሞ ሂሳብ ቪዲዮ እየሰራሁ እለቃለሁ። እናንተ እየገባችሁ መከታተል ይቻላል። ለዛሬ የነበረን ትምህርት ይሄን ይመስላል። መልካም ጊዜ ይሁንላችሁ። ባይ ባይ።